ወንድ ሴት እናት ህፃናቶች እያሉ እንዴት ብሎ ጥያቄ የሚፈጥር ሰው አለ። ስለዚህ አንቺ ከኮመንትሽ ጀምሮ ሄደሽ ስትጽፊ ኮመንትሽን አስተካኪ። ለራስሽ ኮመንትሽ ይሰብርሻል። ሳልሞትባችሁ አንድ ያስገቡኝ ብለሽ ገብተሽ እምትነግሪኝ ግን በህይወት ስለሌለ ሰው ስለሆነ ኮመንቱ ራሱ ይሰብራል፣ አንቺን ይሰብርሻል። አንቺ መበርታት አለብሽ። አንቺ መጠንከር መጽናናት አለብሽ። በቃ አርፏል፣ አንዴ ሆኗል። የማይታፈስ ውሃ ከፈሰሰ አይታፈስም አይደል? ነፍሱን እግዚአብሔር በአጸደ ገነት ያቆይልሽ። ሁላችን ወደዛው ነው እና ምን እንደምልሽ ነው ያላቅ። የሚገርምሽ እናቱ እንኳን አላመነችም። አሁን እኮ እኔ ምንም እረፍት እንዴት ነው አሁን ግባተ መሬቱ ቢፈጸም እኮ ልብሽ ያርፋል። ታውቂያለሽ እግዚአብሔርን እኔ ስራ ቦታ ራሱ በቃ እኔ እንዴት አድርጌ እንደማስረዳሽ አላውቅም። የተረጋጋ እንትን የለኝም በቃ እና ትናንት ተረድቼሻለሁ። ሰላምዬ እኔ ተረድቼሻለሁ፣ ስሜትሽ ይገባኛል። ወንድም ምን ማለት እንደሆነም ጭምር አውቃለሁ፣ እረዳሻለሁ። ገባሽ? ግን እሱም ሞቶም ቆሞም ተሰቃይቶ ሞቶም አስከሬኑ እንዲህ ከሚንገላታ ባለበት አገር ይቀበር። ቪዲዮ ተቀርጾ ለቤተሰብ ይላክ፣ ቤተሰብም እርሙን ያውጣ። ገባሽ? ባለበት አገር። ምክንያቱም አሁን ጉቺ የተወሰነ እንትን ካላችን ባንክ ያለ 400 ምናምን ሻለ ባንክ እሱን እኮ ላስወጣው ነው የተወሰነ እንኳን እንትን ቢልልኝ ከዛ ደግሞ እንደምንም ብለው እነ ሚኪ ቢያስቀንሱልኝ ቢያንስ እንኳን 800 900 ቢያስደርጉልኝ እኔ ባንክ ያለችውን አወጣታለሁ። ሚዲያ ላይ 500 እንኳን ቢሰበሰብልኝ እኔ አምሮ ያርፋል። ታውቂያለሽ እኔ አምሮ ተረበሸ። እኔ እግዚአብሔርን ስራ ራሱ ወጥቼ መጣሁ። ልረጋጋ አልቻልኩም፣ መስራትም አልቻልኩም እኮ መንፈሴ ሊረጋጋ አልቻለም። ካማማቱ ሁኔታዎቹ ሲዘጋጉብሽ እንዴት እንደሚከብድ ጉቺ ማልቀስ ፈልጌ እኮ አይደለም፣ ግን ለብቻ የማደርገውን ነገር ነው አሁን ካንቺ ጋር ማንጸባርቀው። ገባሽ? በዛ ደግሞ እናቱ ልታምን አልቻለችም። ገባሽ? ታውቂያለሽ ምን ያህል አንድ አፈር ካለበሱት ግን ቢያንስ እንትን አይሉም። አፈር ካላለበሱት ሁሌ ለቅሶ ነው። ይሄ ደግሞ ከባድ ነው። ለዛ ነው እኔ እንጂ እሱማ ሞተ እኮ አረፈ። እኛንን እኮ አላረፍነው በህይወት ያለ ነው። ገብቶሻል? ቢያንስ ግማሽ ሚሊዮን እንኳን ቢሰበሰብልኝ ሌላውን ደግሞ ከባንክ እንዳልኩ ያለችውን አውጥቼ ጨምርበታለሁ። እንደዚህ ነው እኮ ያልኩት እኔ መጣይ መቤቴን አሁን ስራ ወጥቼ መጥቻለሁ። ሰው አረቦች ይፈራሉ። ምን ሞትም መሰላቸው። ታውቂያለሽ ሳልፈልግ ነው እንባ የሚወርደው። ይሄ ደግሞ ላንቺ አላስረዳሽም። ያው በስደት ስላለሽ ማለት ነው። በቃ ሁላችሁም ተባብራችሁ ግማሽ እንኳን አድርሱልኝ። ባንክ 400 ያለችውን ልጨምራት፣ እዚህ ደግሞ የሚያበድረ ልፈልግ። በቃ እንደሱ አድርጉልኝ። በቃ እኔ ህይወቴ እንዲተርፍ። እኔም እኮ ኩላሊት በሽተኛ ነኝ። ጉቺ ኩላሊት ብቻ አይደለም ብዙ በሽታ ነው ያለብኝ። እኔ ድንግልን እኔ ቢያንስ ለሟች ልጆች ኩላሊት በሽተኛ ሆነሽ ኩላሊት በሽተኛ ሆነሽ እንደዚህ እያመመሽ ለምን አንቺ ታክመሽ አድኝ? ኩላሊት በሽተኛ ነኝ እያልሽኝ ነው። አንቺ ለምን አትታከሚም? ብሩ ተሰብስቦ አረ በፍጹም ብቻ እኔ በፍጹም አላደርገውም። በፍጹም እኔ አንደኛውን ገዝተውኝ ምን ነው ቢቻላ እዚህ ሀገር አይቻልም ብለውኝ ነው ድንግል። እኔ አንደኛውን በቃ ከዛ ወዲያውኑ ወደ ሀገሬ ገብቼ አርፋለሁ። ሀገሬ እኔ ሞት ለኔ ቆንጆ ሸጋ እኮ ነው ሞት። በቁም መሰቃየት መከራ ነው። እሺ ጉቺ በቁም መሰቃየት መከራ ነው። በሰው ሀገር መሞት አልፈልግም። በሀገሬ ላይ መሞት ነው ፈልገው እኔ ሀሳብ ያላችሁ ልጆች ካላችሁ ግቡ። እኔ ክብድ ብሎኛል። እኔ ማርያምን በዚህ ከቀጠል በዚሁ መቅረቴ ነው። በቃ ለሟቸው ልጆች ሞራላቸው ራሱ አሳዘኑኝ። ማርያምን በቃ ይሄን የከበደኝ እኔ። ሰላም ኩቺ እንዴት ነሽ? ሰላም እናቴ። በጣም ነው የምወድሽ፣ አድናቂሽ ነኝ። እና እናት ሰላም የምትባይው እስኪ ተረጋጊ። ይኸውልሽ አንቺ ኩላሊት በሽተኛ ሆነሽ እንግዲህ ፈጣሪ ያጽናሽ። የሞተ ሰው ወደ ኢትዮጵያ እንዲመጣ እንትን ከምትይ ለምን አንቺ አወጣጥተንልሽ ለምን አንቺ አትታከሚም? እናቴ ለእናትሽ ለቤተሰቦችሽ እንደሚከብድ አውቃለሁ፣ ግን አንቺ እህቱ ነሽ።
እህቴ እኔ መታከም አልፈልግም። አሁን እኔ ስታከም ነው የኖርኩት። ልድን አልቻልኩም። ብሬን የጨረሰው ሕክምና እኔ እናት አሁን ሬሳው እንዲገባል ብቻ ነው ፈልገው ብሬን ተረዳውሽ። ግን አንቺ እህቱ ነሽ አይደለ? አዎ እኮ እህቱ ከሆንሽ ቤተሰብ ለምንድን ነው የማያምነው? ማለት አላመኑም ምናምን አልሽ። ቤተሰብ ማለት እህቱ ነሽ አይደለ እንዴ? ግን የኔ እናት የገጠር ልጅ ነሽ። የገጠር እነሱ አያምኑም ስልሽ እኮ እያለቀሱ ሲያዩ ነው የሚያምኑት ማለት ነው። እያለቀሱ እየተጎዳች ነው እናቱ። ግን እነሱ ሲያዩት ነው ገባሽ? አፈር ሲያለብሱት ነው። ይሄ የገጠር ሰው ባህሪው ነው። አይኑ ሲያይ በቃ አፈር ሲያለብሱት ነው እነሱ እንትን ውስጣቸው የሚወጣው። ያለበለዚያ በቃ ሁሌ እሪ ነው። ይሄ ደግሞ ከባድ ነው። ሌላ መግፋት ነው የሚሆነው። እንደዛ ነው ያልኩት። እኔ ግን አንድ ነገር ልንገርሽ ሰላም፣ እኔ ግን እንደ አንድ ሰው ምን እንደሚሰማኝ ልንገርሽ። አንቺ ኩላሊት በሽተኛ ነኝ ያመኛል እያልሽ እንደዚህ እያመመሽ ሰርተሽ ያስቀምጥሽውን 400 ሺህ ብር ጨምረሽ ህዝብ እንደገና ሰብስቦ ሰጥቶሽ፣ እኔ በጣም ይቅርታ፣ እኔ በጣም ነው ያዘንኩት በነገርሽኝ ነገር። ግን የሞተ ሰውን አስክሬን ለማስገባት 1.1 ሚሊዮን ወጥቶ አስክሬኑ አገር ይግባ እኔ ችግር የለውም ብሞትም የሚለው ይሄ ኖርማል አይደለም። የምታወሪው ነገር እኮ ነገ የሆነ አደጋ ላይ ሀሳብ ውጪ ተቃራኒ ሀሳብ ያለው ሰው ካለ ይናገር። አይ እኔ ምን ኖርማል አይደለም፣ የእውነት ኖርማል አይደለም። የምትናገሪው ነገር ለኔ ኖርማል አይደለም። ይቅርታ አድርጊልኝ። እኔ ሀራስክን አድን ነው በህይወት ኖሮ ቢሆን ወንድምሽ ታሞ ቢሆን በሆነ 400 ሽንሽንም ባወጣሽ ህዝብን በረዳ። ሞቷል ኦሬዲ። ቤተሰብ አላመነም። ቪዲዮ ቀርጻችሁ ለምን አትልኩ? እንዴት እንጂ ሰላም ያላመነም ስልሽ እኮ እነሱ ማየት የሚፈልግ እናቱ እኮ ናት። ይሄ ገንዘብ ከሌለ ሰላም፣ ይሄ ገንዘብ ከሌለ ምንድነው አማራጩ? ይሄ ገንዘብ ካልሞላ ምንድነው አማራጭሽ አንቺ? በቃ ያው ፍሪጅ ቆያላ ቀስ እያልኩ እየሰራው አመት የሚጨርስ ምንም የሚጨርስ ይላካላ። እስከዛ ከምባክን ነው ያልኳችሁ። እንደሱ ከምባክን ማለት እባክህ እሱም ነፍሱ ስላላረፈች እንደዛ እባክናለሁ የባሰ ማለት ነው። እኔም እንደዚህ በሰው ሀገር ከምቀር እርዱኝ ነው እንጂ እኔ ሬሳው በህይወት እያለሁ እዛ አይቀበርም። እየሰራው ቀስ እያልኩ እከፍላለሁ። ምን ላድርግ? እኔ እኮ ግራ እንደዛ ከምባክን ተባበሩኝ ነው ያልኳችሁ እኮ። ይሄም እኮ የኔን ህይወት ማትረፍ እኮ ነው። ምክንያቱም እኔ ህሊናዬን ምንም ላደርገው አልችልም። ግን አሁን አንቺ እኮ እኔም ያመኛል ኩላሊት በሽተኛ ነኝ አልሽ እኮ። ይሄ እኮ አሁን ያልሽው ነገር እኮ ያስደነግጣል። አንቺ የሚያምሽ እያለሽ ቁጭ ብለሽ ይሄ ሁላ ብር አሁን ለዚህኛው ነገር ማዋል ህሊና ይፈቅዳል ወይ ነው የኔ ጥያቄ። አንቺ ራሱ ያመኛል ኩላሊት በሽተኛ ነኝ ብለሻል። አዎ ትግስት ጉቺ እኔ እኮ 6 አመት ሆነኝ አለፈኝ እንጂ ከታመምኩ። አሁን አዲስ በሽታ ያዘኝ። እኔ እኮ ታመሚያለሁ። በቃ እታከማለሁ። ያው ነው ዞሮ ማለት ነው። ምክንያቱም ሐኪም የሚለው አንቺ ደክመሻል ነው ሁሌ የሚሉ ደክመሻል ነው። በቃ በስራ ተጎድተሻል ግቢ ነው እንደዚህ ነው የሚሉ። በቃ እነሱ ገብተሻል። እሱ ብቻ አይደለም እረፍት ይፈልጋል ኩላሊት። ለማረፍ ደግሞ የሆነ ነገር ያስፈልግሻል። የሆነ ነገር ንግድ እንዳይከፈትም ምረዳው ቤተሰብ አለኝ። እንዴት ብዬ እኔ በሽታ የሚያባብስብኝ እሱ ነው። አሁን ደግሞ ሲጨመርብኝ ጭራሽ ከበደኝ። ጭራሽ ማለት ነው ገባኝ። ሰላም ሪችዬ፣ እንዴት ነሽ? እንዴት ናችሁ? ሰላምዬ፣ በመሀል ነው አሁን አንቺ ስታወሩ ነው ልላከው አላከው በሚል ወንድሟ ነው የእህቷ ልጅ ነው ወንድሟ ነው። ኦኬ ሶ እዛ ያለበት ቦታ መቀበር ስለማይችል ነው እንጃ። እሷ ግን ሀገር እንዲገባ ሬሳው ፈልጋ መሰለኝ። ኦኬ እንደሷ ማለት ነው። አሁን መጨረሻ ላይ ያወራችው በሽተኛ ከሆነች መጀመሪያ መታከም ይኖርባታል ነው የምለው። ግን እሷ ደግሞ ወደ ሀገር ይግባ ማለቷ ከታቻውን አንዳንድ ሰው ጽፉ ማለቷ ይሰማኛል። አይ አንደርስታንድ ምክንያቱም